ፌሚኒስት ስለሆንኩ ብቻ አይደለም ግን ፌሚኒስት ስለሆንኩ ብቻ አይደለም ሴትም ነኝ ወንድ እኮ ሰው ነው ኢሞሽናል ለምን አያለቅስም ወንድ እኮ ያለቅሳል ዌት እያልከኝ ያለው ፊሜል ሴክስ ትራንስጀንደር ውመንንም ይጨምራል እያልከኝ ነው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት እስከዛ ድረስ መሄድ ይችላል ካላነበብሽ አንበቢ የኔ ቆንጆ አንበቢ በኢትዮጵያ ላይ ለዛውም የመንግስት መቀመጫ በሆነች መሃል አዲስ አበባ ላይ እንዲህ አይነት ጥቃት ተፈጽሟል የሚለውን ዜና መስማት ራሱ በጣም ያሳዝናል። ምንድነው ጉዱ? 56 እናቶችን የደፈረ 56 የት እዚህ አዲስ አበባ። ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ብትሰሙት መልካም ናቸው ባልኳቸው ወቅታዊና አንገብጋቢ ጉዳይ ተመልሻለሁ። እስከ መጨረሻው ታዲያ እናንተም እንደተለመደው ቪዲዮ ላይክ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን እየተጫናችሁ እስከ መጨረሻው አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንለፍ። 56 እናቶችን የደፈረ 56 የት እዚህ አዲስ አበባ ተይዟል። የሚገርም የብርህን ነው ድንግልን ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እንደ እናታችን ነው አግዞታ ነው ሊሸኞት ይልና ይዞ ይሄዳል። እና ሲደፍራቸው እናቶችን ቪዲዮ ይቀርጻል ራሱ ማለት ነው። የሚገርም ወጣት ነው ልጁ። እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱታል። ከዛ በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት በፖሊስ በመናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል። ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ በዚህ ሳምንት አሁን ሰሞኑ በጣም የሚገርም ማለት ነው። በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ ተነጋገር። እንግዲህ አሁን በሴት እህቶቻችን ላይ እየደረሱ ያሉት ጥቃቶች በጣም ያሳዝናሉ። በየጊዜው እንግዲህ እንዲህ አይነት ዜናዎችን እየሰማን ነው። ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? በእርግጥ በሀገራችን የሴቶችን ጥቃት የሚቃወሙ የተለያዩ እንቅስቃሴዎች ተጀምሯል። ልክ እንደ ሃሽታግ ትሰማ አይነት እንቅስቃሴዎች አሉ። ለሚቀጥሉት 5 እና 10 ዓመታት ሼፕ የሚያደርግ ጥያቄ ነው እየጠየቀን ያለ ነው። ምንም እንኳን ጉዳዩ ሁላችንም የሚመለከት ጉዳይ ቢሆንም ማለት ነው። በዚህ ረገድ እንግዲህ መንግስትም ድምፁን ማሰማት አለበት። ነገር ግን ብዙ ሰዎች በዚህ ጉዳይ መንግስት ዝምታውን መርጧል እያሉ ወቀሳቸውን እያሰሙ ይገኛሉ። እና ሰሞኑ አንድ ሃሽታግ ትሰማ የሚል በጣም ከባድ ንቅናቄ ተደርጎ ነበረ። እና ያንን ያስጀመረች ልጅ ጆርዲ የምትባል ልጅ ናት። ምናልባት አድማጭ ተመልካቾቻችን በደንብ ያውቋታል ብዬ አስባለሁ። በተለይም ሃሽታግ ትሰማ ብላ ከዚህ በፊት ተደፍረው የሞቱ ሴቶች ወደ 6-7 የሚጠጉት እነሱ ፕሮፋይል አድርጋ ይሄንን በተለይ እንደውም ካየ ለጠቅላይ ሚኒስትሩ በቀጥታ ቴክስት አድርጉ የሚል ሜሴጅ ተናግራ ሰውም ብዙ ተከትሏታል። ግን አሁን ውጅንብር ተፈጥሯል ሰው ውስጥ ማለት ነው። በጣም የሚያውቁ ሰዎች፣ በጣም ንቃተ ህሊና ያላቸው ሰዎች ይሄ አካሄዳችሁ ልክ አይደለም፣ የዚህ ግቡ መጨረሻ ወደ ፌሚኒስት እየወሰደ ነው፣ ያ ደግሞ ይዞ የሚመጣው አደጋ አለ ይላል። ሌሎቹ ደግሞ ሳያውቁ አይ እናንተ ለሴት አትጮም፣ ሴት ስትደፍር አትናገሩም የሚሉ አሉና በጣም ድብልቅልቁ የወጣ ነገር ነው በዚህ ሰዓት ማለት ነው። እና ምናልባት ነጉያ አይተዋል ብዬ አስባለሁ። ይህን ጉዳይ እንዴት ተመለከትከው? አንተስ በምን አይነት መንገድ ተረዳኸው የሚለውንና እስኪ ፌሚኒስት ምንድናቸው የሚለውን ሐሳቦችን እስኪ እናያለን። በጣም ጥሩ። በሶስት አድርገን እንየው። አንድ አሁን እኔ እናንተ ማናየውና በሁለቱን ደግሞ ብናየው። ለምሳሌ ፌሚኒስት ምንድነው ምናምን የሚለውን ያልተወራ ያለ አይመስለኝም። ጊዜ ከምናቃጥል የማያቅም አለ ብዬ አላስብም። በጣም ብዙ ስለተሰሩ ፌሚኒስት ምንድነው የሚለውን ነገር እንቶ ወይም ደግሞ ምናልባት የማያቅ ካለ አንብቦም ሰርች አድርጎም ይድረስበት። ሁለቱን ነገሮች ግን እንየው። የዚህ የመጨረሻው ግቡ ምንድነው እሱና ሃሽታግ ትሰማን ደግሞ በደንብ ብናየው ደስ ይለኛል። ሃሽታግ ትሰማ እንደ አንድ ወንድ እኔም የንቅናቄው አባል ነኝ። መሰማት መቻል አለባት።
ምንም ጥርጥር የለውም። ሴት አነስ አድርጋት ካየ ወደታች ስትመጣ በቅርብ ያለች ልጅህ ናት። በእድሜ ነው አነስ ያለ አገባል አይደለ? ልጅህ ናት። ገባ? በህፃንነት የምታውቃት ነው። ከፍ ብለህ ስታያት ደግሞ እህት ናት፣ ጓደኛ፣ የኑሮ ድምቀት፣ ሁሉ ነገር ናት። ከዛ ሚስት ናት፣ የልጆች እናት፣ አይንን በአይን እንድታይ የምታደርግ እናት ናት፣ አክስት ናት። ሀገርንም ጭምር ስለምታከብራት የምትጠራባት በዚች በሴት ነው። ይህች ሴት ተደፍራ አንተ ሙሉ የምትሆንበት አጋጣሚ የለም፣ ምንም አጋጣሚ የለም። የሴትን ልጅ ጥቃት ደግሞ በደንብ መቃወምም መግታት መቻል አለብኝ። እኔ እንደውም ከዚህ ንቅናቄ ከሚገርመኝ አንዱ እስካሁን ድረስ ክቡር ጠቅላይ ሚኒስትሩ ለምን ዝም አሉ? ምክንያቱም በጣም ተጥለቅልቋል። በጣም የእሳቸው ፔጅ ሞላ ነው ሞላ። መሙላትም ያለበት መልእክት ነው። ዳኒ እንደ ቀልድ ማየት መቻል የለበትም። ነገ ትወልዳለህ፣ ታገባለህ። ገባ? ከጎን ያለችን ሴት ስብራት ነው የምታየው። ያሳደግካት የወለድካት ነገ ተስፋ ይባታለሁ የምትላት ህፃን ነው ተስፋዋ ሲነጠቅ የምታየው። ስለዚህ ይሄንን ተስፋ የምንነጥቅ ደግሞ እናንተ ነን፣ ሌላ አይደለም። በአብዛኛው ወደ ሴቱ እንመጣለን በኋላ ላይ። ገባ? በዚች ምድር ላይ ያለው ወንድና ሴት ነው፣ ሌላ ፍጥረት የለም። ሴቷ ከተጠቃች የሚያጠቃው ወንዱ ነው። ወንዱ ከተጠቃ ደግሞ የሚያጠቃው ሴቷ ናት። የወንዱ ጥቃት የለም ወይ? እንመጣለን በኋላ ላይ አለ። ግንስ ይሄንን ነገር ለማርከሻ እኩል አታደርገውም። የወንዶችን የመደፈርን ጥቃት ከሴቷ ጋር እኩል አድርገህ ልታየው አይገባም። ምንም ጥርጥር የሌለው እየተደፈረች ያለችው፣ እየተጠቃች ያለችው፣ እየሞተች ያለችው ሴቷ ናት። ገዳዩ ደግሞ ወንድ ነው፣ እኔና አንተ ነው። ገባ? መሰማት መቻል አለበት። በእንዲህ አይነት አጥፊዎች ላይ፣ በእንዲህ አይነት ክፉ ሀሳብ ባላቸው ሰዎች ላይ የሚደረገው ነገር ህግ አለ፣ ህጎቹን መተግበር ያስፈልጋል። ገባ? የተራዘመ ፍትህ፣ የተራዘመ ሂደት አይደለም ሊኖረው የሚገባው። እኔ በጋዜጠኛ ሆኜ በምሰራበት የዚህ የህፃናትን የሴቶችን መደፈር ጥቃት ከሀና ላላንጎ ጀምሮ ነው ትዝ የሚል 10 ምናምን ዓመት ተመልሶ አየር ጤና አካባቢ ትመስለኛለች። በወቅቱ የሴቶችና ወጣቶች ጉዳይ ሚኒስትር መግለጫ ይሰጥ ነበር። ነፍሱን ይማረው ወንድማችን፣ አፈሩን ያቅልልለት፣ ኤፍሬም አብይ ኤፍሬም የዛ ፒአር ነበረ። ብዙውን መከራ ይበላ ነበረ። እንግዲህ ሃሽታግ ትሰማ የሚለውን ንቅናቄ ሰምታችሁ ሊሆን ይችላል። የዚህ የሃሽታግ ትሰማ ንቅናቄ አስጀማሪ ጆርዲ ትባላለች። እቺ ልጅ ነች እና እቺ ልጅ እንግዲህ ጉዳዩ የህዝብ ጆሮን እንዲያገኝ በተለይ ደግሞ መንግስት ለጉዳዩ ትኩረት እንዲሰጥ ሃሽታግ ትሰማ የሚለውን ሜሴጅ ለመንግስት ለማድረስ በቀጥታ በፕራይም ሚኒስትሩ ፔጅ ላይ ጉዳዩ እንዲተላለፍ ለማድረግ ያደረገችው ጥረት በጣም የሚደነቅ ነው። በዚህም ረገድ እንግዲህ ብዙ ሰዎች ብዙ አድናቆትን እየሰጧት ይገኛሉ። በሌላ ወገን ግን ከዚህ ከሃሽታግ ትሰማ ጀርባ ሌላ አደገኛ አካሄድ፣ ሌላ ዓላማ አለ ይላሉ። እሱም ምንድነው? ይሄ ሃሽታግ ትሰማ የሴቶችን ጥቃት ለማስቆም በሚል ዓላማ ፌሚኒስትን ለማበረታታት፣ ሴቶች ለባሎቻቸው እንዳይታዘዙ፣ ለወንዶች እንዳይታዘዙ፣ የተመሳሳይ ጾታ ጋብቻን ለማበረታታት እንዲሁም ደግሞ ሴት እህቶቻችን ከእምነት እንዲርቁ ለማድረግ የተጀመረ ንቅናቄ ነው እያሉ እየተቃወሙ ይገኛሉ። ፌሚኒስት ስለሆንኩ ብቻ አይደለም ግን ፌሚኒስት ስለሆንኩ ብቻ አይደለም፣ ሴትም ነኝ። ወንድ እኮ ሰው ነው፣ ኢሞሽን አለው። ለምን አያለቅስም? ወንድ እኮ ያለቅሳል። ዌት እያልከኝ ያለው ፊሜል ሴክስ ትራንስጀንደር ውመንንም ይጨምራል እያልከኝ ነው? አባት ሴት ልጅ ያላቸው አባት ሴት ልጅህ ጫካ ውስጥ ከራንደም ወንድ ጋር ራሷን ብታገኝ ትመርጣለህ ወይስ ከድብ ጋር ሲባል አባቶች ራሱ ሃይ ድብ ይሻላል። ቀንም ማታም ማለት አሁን አዲስ አበባ ውስጥ ብለሽ ከተማ ውስጥ እንቀሳቀሽ ብድግ አድርጎ የሚደፍርሽ ሰው አለ ማለት ነው። ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው happen የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። እያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል። የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል። ኦቶሪቲ ማለት ቤቱን ለምሳሌ ራን እንዲያደርግ አይደለም። it is the same thing አይደለም። ፌሚኒዝም ምንድነው እያረካ ያለው ብዬ ክሮስ ቼክ አደረኩት። that's what I did exactly by the way ከዛ ዌቮች አሉኝ አለኝ። ኦኬ ስንት ዌቭ? 4 ኦኬ ፎርዝ ዌቭ ላይ ምንድነው ያረከው? ኤልጂቢቲኪ አንዱ ጥያቄ ነው መልሱልኝ አለኝ። ሀብት፣ ስቴት ምናምን የምንላቸው ነገሮች
ከአባት ወደ ወንድ ልጅ ነው የሚተላለፈው ወይም ደግሞ ከአባት ወደ ሴት ልጅ የምታገባው ባል ነው የሚተላለፈው ማለት ነው። ይሄ ዴፊኒሽን ያስማማናል? አያስማማንም? ኦፍ ኮርስ ያስማማናል። አያስማማም። ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ፣ የኔ ቆንጆ አንብቢ። እና ይጎትታል። በመጀመሪያ ደረጃ ወንድና ሴት ለውድድር መቅረብም የለባቸውም። ሁለቱም የተፈጠሩት አንድ አካል ሆኖ የተፈጠሩ ፍጥረት ናቸው። ውድድር ውስጥ የሚገቡ አይደሉም። ወንድ ብልቱ ሌላ፣ የሴት ብልቷ ሌላ፣ የእሱ ጡት ያለው ሌላ፣ የኔ በሁሉ ነገራችን የተለያየን ጉዳዮች ነን። እኔ ለሱ ረዳት፣ እሱ ለኔ ረዳት፣ እኔ ለሱ ልጠቅመው፣ እሱ ለኔ ሊጠቅመኝ፣ ሃርመኒ ሆነን እንድንኖር የተፈጠረን ፍጥረት ነን። ሰው ለምን እግዚአብሔር እንደዚህ ለምን እኔ ማርገ ለምን አስረገዝከኝ ለምን አረግዛለሁ ብለን ይሄን ኩዌስችን ለምን አላደረግንም? ለምን ሴት ጋር ሲመጣ እርግዝና ተፈጥሮ ለምን አልጠየቅነው? ለምንድነው ወንድ የበላይ ነው? የኔ ባል ወንድ ሆኖ የተፈጠረው ፍጥረት ሴቷን ጋርድ እንዲያደርግ እንዲጠብቃት ባክቦንቷ እንዲሆን ተፈጥሯል። እሷ ደግሞ ዊዝደሙ እንድትሆን ክራውን እንድትሆነው ተፈጥረናል። እኔ ሳረግዝ አብሮኝ የሚጠብቀኝ ለልጆቼ መከታ ለኔ መከታ የሚሆን ባል ተሰጥቶኛል። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብለም የለብንም። ኢን ፐርሰን የሰዎች ፕሮብለም የለብንም። ካልኩት ከክርስቲያን ሴቶች አንዷ ነኝ እኔ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲህ ናችሁ፣ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን በአግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ፣ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስጠኛ ዲግኒቲን ሰጥቼዋለሁ። እሱ አያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ? ዲግኒቲያችንን ሰጠነው፣ ለሰጠነው ላከበር ነው። ባሌ ላልኩት ሰው አንቺ የኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛው ፌሚኒዝም አልሰራም። እኔ አንድ ሀበሻ ጀግና ሴት በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም። ቱ ቢ ኦነስት እኔ ከጆርዲ ጋር ችግር የለብኝም ከአንቺ ጋር አሮን ሀበኔ ሪስፔክት ዩ አንድ ምለው ነገር ምንድነው? እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረጉትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ትሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል። አንድ ሰዓት ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም። ሴት ለወንድ ልጅ የተፈጠረው ኦተሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። ፔጅሽ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። ምንም ጥርጥር የለውም። የሴቶች ጥቃት በምንም ሁኔታ ውስጥ መቆም ያለበት ጉዳይ ነው።
ነገር ግን እሱን አስታኮ እንግዲህ የሚደረጉ ከባህላችን ያፈነገጡ ድርጊቶች መወገዝ አለባቸው። በዚህ ጉዳይ የእናንተ ምልከታ ምንድነው? ሐሳብ አስተያየቶቻችሁን ኮሜንት ላይ አስፍሩ። ክቡራትና ክቡራን የዜብራ ቲዩብ ተመልካቾች ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። የእናንተን ሐሳብና አስተያየት ስጡበት። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።